የአዲስ አበባ ጉዳይ ቅርቃር ውስጥ የገባ ይመስላል። ከበላይ የመጣ ሐሳብና የምክክር ኮሚሽኑ ምላሽ በሚል ቢቢሲ ያሰናዳውን ዘገባም ወደ እናንተ እናደርሷለን። አዲስ አበባ ከተማም የምክክር ሂደቱ ዋና መነጋገሪያ ሆናለች። ለምክክር ከቀረቡ 8 ዋና ዋና አጀንዳዎች አንዱ የፌዴራል ከተሞች ስር የተካተተው የአዲስ አበባ ጉዳይ የምክክሩ ሂደት የጎተተውና ዋነኛ አጀንዳ ሆኗል ይላሉ። በዚህ አጀንዳ ላይ ከሚመካከሩት አንዱ ቢቢሲ ያነጋገራቸው አስተያየት ሰጪ እስከ 250 ቡድን ባለው ምክክር ከሁሉም አጀንዳዎች በላይ ዘግይቶ በከፍተኛ ልዩነት ታጅቦ የተጠናቀቀው ይሄው የአዲስ አበባ ጉዳይ ነው። ይህንን ያሉት ያነጋገርናቸው የምክክሩ ተሳታፊዎች መካከል አንዱ ናቸው። በሂደቱ ላይ በንቃት ይሳተፋሉ። ማንነታቸውን እንዳንገልጽ ጠይቀውናል ይላል የቢቢሲ ዘገባ። ምክክሩ በኢትዮጵያ ላሉ ችግሮች አንዳንድ መፍትሄ አስተዋጽኦ ሊያመጣ እንደሚችል ከፍተኛ ተስፋ ሰንቀው የመሳተፍ ሂደት ላይ የሚገኙት እኚህ ሰው ራሳቸው ከሚሳተፉበት የከተሞች አጀንዳ በተጨማሪ የሌሎች ቡድኖች አጀንዳዎችንም በደንብ እንደሚከታተሉ ይገልጻሉ። 3 አጀንዳዎች ከፍተኛ ትኩረት የሳቡና በብዙዎች ዘንድ አጨቃጫቂ የነበሩ ቢሆንም የአዲስ አበባ ግን የተለየ ነው ይላሉ። ምክክሩ ላይ ዋና አጀንዳ እንደመሆኗ አዲስ አበባ የብዙዎች የልብ ትርታ ሆናለች። የሚዲያው ትኩረት እሷ ናት። የፖለቲካ ፓርቲዎች በመግለጫዎቻቸው ከሚያነሷቸው ዋና ዋና ነጥቦች መካከል የሚከተሉት ናቸው። የሀገራዊ ምክክሩ ዋና አጀንዳም የአዲስ አበባ ጉዳይ ብቻ ሆኗል። አሁን 7ቱ አጀንዳ መኖራቸው የተረሳ ይመስላል። ይህ የግለሰቡ ሁኔታ ለቢቢሲ ያስረዱበት መንገድ ነው። የፌዴራል ትሁን የሚሉ ተሳታፊዎች ቁጥር ሚዛን ሲደፋ በአጀንዳው ላይ የተለያዩ ሀሳቦችን የደገፉ ተመካካሪዎች ቁጥራቸው ተጠቅሶ መጻፉን የሀሳቡ ምጥንነት ሊያሳይ ስለማይችል ሀሳብ ላይ እንዳናተኩር ያደርገናል የሚል ተቃውሞ ቀርቦ ነበረ። አብዛኞቹና የተወሰኑ በሚል መጥቀስ እንደ አማራጭ ቀርቦ የነበረ ቢሆንም ይህም በቁጥር ከመጥቀስ የተለየ አይደለም በሚል ተቃውሞ ተነስቶ እንደ አማራጭ 2 እየተባለም እንዲጠቀስ ሆኗል። ያም ሆነ ይህ በ50 የተደራጁት ቡድኖች የጎላ ልዩነት ሳይፈጠር በብዙ ጉዳዮች ላይ ተስማምተው ነበረ። ከተማዋ ራሷን የቻለች በአስተዳደራዊ መዋቅር ለፌዴራል የምትጠራ በሕዝብ ተወካዮች ምክር ቤት ውክልና ያላት የራሷን ፖሊስ፣ ፍርድ ቤት የምታደራጅ በአዲስ አበባ ነዋሪዎች የተመረጠ አስተዳዳሪ የሚያስተዳድራት የፌዴራል መቀመጫ ከተማ ትሁን የሚለው አብዛኛው ስምምነት ላይ ተደርሶ እንደነበር አንስተዋል። አከራካሪው ጉዳይ የተነሳው የዚህ ቃለ ጉባኤ ሲደራጅ ከበላይ አካል የመጣ አዲስ ሀሳብ አለም ቃለ ጉባኤ ውስጥ ቢገባ የሚል ሀሳብ እኛ ጋር መጣ። አንድ ሳምንት ያህል አጨቃጫቂ የነበረው ይህ አጀንዳ ብቻ እንደነበር ያስታውሳሉ። ምክክር ሳይደረግበት ከበላይ የመጣ በሚል ሀሳቡ ለመድረክ የቀረበበት መንገድ ጭምር የተሳሳተ ነው ሲል ይገልጻሉ። በአጀንዳው ላይ ማብራሪያ እንዲሰጡ የተመደቡ ባለሙያዎች የአንድ ወገን ፍላጎትን የሚያንጸባርቁ ነበሩ። ለምሳሌ በሕገ መንግስቱ እንደተጠቀሰው የልዩ ጥቅም ጉዳይ ሲያብራሩ አዲስ አበባና ኦሮሚያ በጀታቸውና የበጀት ቀመራቸው እንዲሁም የአስተዳደር ጉዳይ በጋራ ያዘጋጃሉ በማለት ማብራሪያ ማንሳታቸውን ያስታውሳሉ። ይህ አገላለጽ ለብዙዎቹ ተመካካሪዎች ለመቀበል የሚያስቸግር እንደሆነባቸው እንዲያቆሙ መደረጋቸውን አክለዋል። ለኮሚሽኑ ቅሬታ ቀርቦ ባለሙያዎች ከዛ ጊዜ ጀምሮ ማብራሪያ እንዳይሰጡ ስለመታገዳቸውም ይገልጻሉ። እነዚህ ሁኔታዎች ጉዳዩን ካለቅጥ ለጥጠውት ለ500ዎች ማቅረብ ከነበረብን 3-4 ቀን ያህል እንድንዘገይ ያደርጎናል በማለት ይገልጻሉ። እንዲያውም ይህ የምክክር መድረክ ይመራ የነበረው አንድ ሰብሳቢ ጉዳዩ በጣም በውጥረት የተሞላ በመሆኑ ስኳሩ በጣም ከፍ ብሎም ለ2 ቀናት ሆስፒታል ገብቶ ነበር ይላሉ ሲያስረዱ። አከራካሪ ከነበሩ ጉዳዮች መካከል የከተማዋ ባለቤትነት ጉዳይ በግለሰብ ደረጃ ከሚነሱ ሀሳቦች ባለፈም በብልጽግና ፓርቲ እንደ አጀንዳ የተያዘ ባለመሆኑም ከ50 ቡድን አልፎ ብዙ ክርክር የተደረገበት እንዳልሆነ ገልጿል። ከ250 ቡድን ጀምሮም ያከራከረው የአዲስ አበባ የዋና ከተማነት ጉዳይ የብልጽግና ፓርቲ አባላትን ጭምር ለ2 ከፍሎም እንዳከራከረ አብራርተዋል። ሌላኛው በሂደቱ የተስተዋለው ጉዳይ አንዳንድ ባለስልጣናት አወያዮችን በአካልና በስልክ በማግኘት ጫና በመፍጠር ጣልቃ የመግባት አዝማሚያ ነበራቸው ይላሉ። ይህንን በምሳሌ ሲያስረዱ ምክክሩ እየተጠናቀቀ ሲመጣ ፍላጎታችን ተጓደለ ብለው የሚያስቡ አካላት በዋናነት ብልጽግና ከአቋሙ መንሸራተቱና ቃል የገባውን ያለመጠበቅ ሁኔታ ታይቷል ብለዋል። በዚህ የተነሳ አንዳንድ የፖለቲካ ፓርቲዎች የተወሰኑ አጀንዳዎች በሂደር እንዲቆዩ እርምት እርምጃ እንዲወሰድ በይፋ ጥያቄ ማቅረባቸውን ጠቅሰዋል።
የፖለቲካ ፓርቲዎችና የምክክሩ ተሳታፊዎችስ ምን ይላሉ? አብን ማክሰኞ ባወጣው የቅሬታ ደብዳቤ ካነሳቸው ጉዳዮች መካከል የአዲስ አበባ ጉዳይ አንዱ ሲሆን የሂደቱ ወሳኝ ፈተና መሆኑን አንስቷል። በአዲስ አበባ ዙሪያ የተነሳው ውይይት የምክክሩን ተአማኒነት በተጨባጭ የሚፈትን ጥልቅ ሀገራዊ ህገ መንግስታዊ ጉዳይ ሆኖ እንዳገኘው አብን ማክሰኞ ነሐሴ 5 2018 ዓ.ም በይፋ በጠቀሰው ደብዳቤ ገልጿል። የአዲስ አበባ ከተማ ጉዳይ የኢትዮጵያ ህዝቦች አንድነትና የሉዓላዊነት መገለጫ መሆኗ በህግ እውቅና አግኝቶ የሚጸና ወይንም አዲስ ሀገራዊ ውጥረት የሚፈጠርበት አጀንዳ ሊሆን እንደሚችል ስጋቱን ገልጿል። አንድ ወገን በሚል የተጠቀሰው አካል በአዲስ አበባ ጉዳይ ላይ በተደራጀ የቁጥር ብልጫ ሌላውን የሚደፈጥጥበት የድምፅ ውድድር ሊስተናገድ አይገባም ሲሉ አመላክተዋል። ስለ አዲስ አበባ አጀንዳ ከዚህ በላይ ለማስኬድ መሞከሩ አገሪቱ ካለችበት ችግር የባሰ ውጥረት ውስጥ የሚከት እንደሚሆን በመግለጽ በአስቸኳይ ንግግሩ እንዲቆም አጀንዳው እንዲያርፍ እንዲደረግ አሳስበዋል። እናት ፓርቲ ሌላው ስጋቱን የገለጸው የምክክር ተሳታፊ ነው። ፓርቲው ረቡዕ ነሐሴ 6 2018 ዓ.ም ባወጣው መግለጫ ሀገራዊ ምክክሩ ትኩረት ያደረገባቸው ጉዳዮችን ተችቷል። አዲስ አበባን በወከባ ለአንድ ቡድን ሆ ብሎ ለማስታቀፍ እና አዲስ የጸብ ግንባር ለመቀስቀስ አልነበረም ለምክክር የተቀመጠ ነው ያለው እናት ፓርቲ የዘር የጎሳ ፌዴራሊዝም ማስቀረት ማለዘብ እንደ ዋና ግብ መያዝ እንደነበረበት አመልክቷል። የእናት ፓርቲ ፕሬዝዳንት ዶክተር ሰይፈ ስላሴ አያሌው ለቢቢሲ በገለጹት መሰረት መንግስት ሊፈጽም የፈለጋቸው አጀንዳዎች በምክክር ሽፋን ሊተገብራቸው እየጣረ ነው የሚል እምነት እንዳላቸው ገልጿል። የኢትዮጵያን ችግር ለመፍታት የሚያስፈልገው የምክክር አጀንዳዎች በጣም የተለጠጡ መሆን የለባቸውም ነበር ሲሉ አጀንዳዎችን መተቸታቸው ተገልጿል። በከተማዋ ባለቤትነትና የከተማዋም ጉዳይ ላይ በምክክር የሚነሱ ጉዳዮች በዋናነት ምክንያታቸው የጎሳ አደረጃጀት መሆኑን የሚገልጹት ሰይፈ ስላሴ ምንም እንኳን አጀንዳዎቹ ጎን ለጎን ቢቀመጡም አንዱ ችግር የሚመነጨው ከሌላው እንደሆነ ያስረዳሉ። የጎሳ አደረጃጀት ችግር ቢፈታ የአዲስ አበባ ጉዳይ መፈታት ይችላል። አሁን የአዲስ አበባ ጉዳይ አጣብቂኝ ውስጥ የገባው በጎሳ እይታ ስለሚታይ ነው። ምናልባትም በጣም ከፍተኛ ቀውስ ሊያስነሳ ይችላል በማለት ስጋታቸውን ገልጿል። አቶ ገነነ ገደቡ የቁጫ ህዝብ ዲሞክራሲያዊ ፓርቲ ቁህዴፓ ፕሬዝዳንት ናቸው። በሀገራዊ ምክክሩ ላይ እየተሳተፉ ነው። በሌሎች አጀንዳዎች ላይ የነበረው ምክክር በአንጻራዊነት የተሻለ መግባባት ያለበት መሆኑን አብራርተዋል። እርሳቸው በሚሳተፉበት የአገር ግንባታ አጀንዳ ስር በተዳሰሱ ጉዳዮች ላይ የተሻለ መግባባት መደረሱን ያስረዳሉ። በቀረቡ አማራጮች ላይ የነበረው ምክክር ጉዳዩ ለኢትዮጵያ አዲስ ልማድ እንደመሆኑ ጥሩ ሊባል የሚችል እንደሆነ ገልጸዋል። ነገር ግን የፌዴራል ከተሞች ጉዳይ አጨቃጫቂ ሆኖ መሰንበቱን ይጠቅሳሉ። በተመካካሪዎቹ ዘንድ የሚወራው ይሄው የአዲስ አበባ ጉዳይ በጣም አጨቃጫቂ ስለመሆኑ የኮሚሽኑ ምላሽ የፌዴራል ከተሞች በሚል የቀረበው ራሱን የቻለ አጀንዳ ትኩረት የሚያደርገው አዲስ አበባና ድሬዳዋ ላይ ነው። በሁለቱ የከተማ አስተዳደሮች ላይ የሚነሱ የተለያዩ ጥያቄዎች በመኖራቸው ሳቢያ ዘላቂ የውሳኔ ምክረ ሀሳብ ለትግበራ አካላት ቢቀርብ የሚል በከተማ ነዋሪዎችና በሌሎች አካባቢዎች ነዋሪዎች በከፍተኛ መጠን ጥያቄ በመቅረቡ ራሱን ችሎ በአጀንዳነት መቅረቡን ኮሚሽኑ ገልጿል። የኢትዮጵያ ሀገራዊ ምክክር ኮሚሽን ኮሚሽነር ፕሮፌሰር መስፍን አርአያ ለቢቢሲ በሰጡት ምላሽ በምክክሩ ላይ የአዲስ አበባ ጉዳይ ሰፊ ውይይት አጀንዳ ሆኖ መቆየቱን ገልጸዋል። ነገር ግን የምክክሩ ተሳታፊዎች በ10 እና በ50 ቡድን ደረጃ በሚገባ ንግግር አድርገው ምክረ ሀሳቡ ከቀረበ በኋላ 250 ሲደርሱ የተለያየ የሚመስሉ ሀሳቦች ቀረቡ ሲሉ ከፍ እያለ ሲመጣ ፈተናዎች እንደገጠሙት ይገልጻሉ።